بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس هداية المستفيد في أحكام التجويد درس إن شاء الله الله سبحانه وتعالى فقاد زاري من كترالن زاري من نيو كفل أسرة سبات يونال ባለፈው ላይ እንግዲህ የጀመርነው ርዕስ አለ ያው አህካሙል ሙዱድ ነው እያየን ያለነው ከአህካሙል ሙዱድ ደግሞ መደል ፈርዕዮችን እያየን ወደ 11ኛው አካባቢ ደርሰናል። መዱ ሲላ እንግዲህ መደል ፈርዒ የሚባሉት 13 ናቸው። ከዚህ በፊት በተደጋጋሚ አይተናል። ከ13ቶቹ እስካሁን 10ዎቹ ጨርሰን 11ኛውን ጀምረን የተወሰኑትን አይተን ነበር ከ11ኛው ራሱ። ዛሬ ደግሞ መደሱላ እንግዲህ ለሁለት ከፍለ ነው መደሱለተን ሱግራና መደሱለተን ኩብራ ተብሎ በሁለት ተከፍሎ ከዛ በኋላ መደሱለተን ሱግራ ወይም መደሱለተን ቀሲራ ምንለው ባለፈው ደርሳችን ላይ አይተነው ነበር። መደሱለተን ጣዊላ ምንለው ደግሞ አለ ወይም መደሱለተን ኩብራ እሱ ምን አይነት ቦታ ይገኛል፣ እንደዚሁም ራሱ ምን ማለት ነው መደሱለተን ጣዊላ የሚለው እሱን ኢንሻአላህ በአላህ ፍቃድ እናያለን ማለት ነው። طيب سؤال طياكي في أي محل تكون الصلة طويلة وكم قدر مدها؟ في أي محل مات بيتين يابوتانو تكون يمتهنو الصلة مد الصلة متقنيو طويلة طويلة هنا ويم كبرى من لات طويلة تبلا رزم مد متدرقوا ويم مد الصلة كبرى من لات متقنيو بيتين يبمن أين بوتانو في أي محل بيتين يو بوتانو متقنيو طيب የሚል ጥያቄ ነው። ወከም ቀድሩ መዲሃ ሲቀጥል ደግሞ ወከም ቀድሩ ወከም ስንት ነው ቀድሩ ልክ መዲሃ ምንስብበት ልኩ ምን ያክል ነው ብሎ አመጣልን ማለት ነው። ጀዋብ መልስ ኢዛ ካነ በዕደ ልሃኢ ሀምዘቱ ቀጥዒን እንግዲህ ያው መደሱ ለሚባለው ነገር መደሱ ሊገኝ ዘንዳ ምን መኖር አለበት ብለናል። ከዚህ በፊት ሀ ዶሚር መገኘት አለበት ብለናል። ሀ ዶሚር እንግዲህ ከዚህ በፊት መደሱለተን ቀሲራ የምንለው ወይም መደሱለተን ሱግራ የምንለው ከሀ ዶሚር በኋላ የሚገኝ የሆነ ነው። ሀ ዶሚሩ ራሱ መድ እንስበዋለን። ስንስበው እንግዲህ ያኔ መዱ ይገኛል። ባይሆን ሀ ዶሚሩ በፊት ያለው ፊደል ምን መሆን አለበት? ሙተሐሪክ መሆን አለበት። እንደዚህም ከሀ ዶሚር በኋላ ያለው ምን መሆን አለበት? ሙተሐሪክ መሆን አለበት። ሱኩን መሆን የለበትም ብለን ያው ስለ መደሱለተን ቀሲራን አይተን ነበር። አሁን መደሱለተን ኩብራን ነው እንግዲህ መደሱለተን ኩብራ በየትኛው ቦታ ነው የሚገኘው ነው አለን። ጠይብ ጥያቄው መልሱ ኢዛ ካነ በሆነበት ጊዜ በዕደ ልሃኢ ከሀ ዶሚር በኋላ ከተገኘ ማለት ነው። ማን ከተገኘ? ሀምዘቱ ቀጥዒን ሀምዘተል ቀጥዕ ከተገኘ። ሀምዘተል ቀጥዕ እንግዲህ ሀምዝ ሲባል ሀምዘተል ቀጥዕ ሀምዘተል ወስል ተብሎ በሁለት ይከፈላሉ። አላ ኩሊል አሕዋል ሀምዘተል ቀጥዕ ሀምዝ ከተገኘ ከማን በኋላ? ከሀ ዶሚር አመልካች ከሆነው ሀ በኋላ ማለት ነው ከተገኘ ፈኢነሁ የጁዝ መዱሃ ጠይብ። ስለዚህ ወደ መዱ ይገባ ነው እና እንደማንም መደሱለተን ኩብራ ወይም መደሱለተን ጣዊላ ምንለው ከምን በኋላ ምን ከተገኘ ነው? ከሀ ዶሚር በኋላ አመልካች ከሆነው ሀ በኋላ ምን ከተገኘ? ሀምዘቱ ቀጥዒን ሀምዘተል ቀጥዕ ከተገኘ ምን ተገኘ ማለት ነው? መደሱለተን ኩብራ ምንለው ይገኛል። እንደዚሁም መደሱለተን ጣዊላ ብለን ልንጠራው እንችላለን ማለት ነው። ጠይብ ስለዚህ አሁን ሁለቱም መደሱለተን ቀሲራ የምንለውም ወይም ሱግራ የምንለውም ኩብራ የምንላቸውም ሁለቱም ከሀ ዶሚር በኋላ ነው የሚገኙት ማለት ነው። ሁለቱም ከሀ ዶሚር በኋላ ነው የሚገኙት። ባይሆን ኩብራ ብለን የምንጠራው ከሀ ዶሚር በኋላ ምን ከተገኘ ነው? ሀምዘቱል ቀጥዕ ከተገኘ ነው። እንደዚሁም ሱግራ የምንለው ደግሞ ከሀ ዶሚር በኋላ ሀ ዶሚር መጥቶ ከሱ በፊት ያለው ፊደል ፈትሕ ወይም ሐረካ ያለው እንደዚሁም ከሀ ዶሚር በኋላ ያለው ፊደል ሐረካ የያዘ ስኩን ከሁለቱም በኩል ስኩን ሳይኖር ከሁለቱም በኩል ሐረካው ምንም ይሁን ፈትሕም ከስርም ضمም ይሁን ሐረካ የያዘ ፊደል ከመጣ ያኔ መደሱለተን ሱግራ ይሆናል ማለት ነው። طيب ከሀ ዶሚር በኋላ ደግሞ ከመጣ ደግሞ መደሱለተን ኩብራ ሀምዘተል ቀጥዕ ከመጣ መደሱለተል ኩብራ ብለን ልንጠራው ነው ማለት ነው። ሲቀጥል ፈኢነሁ ይሄኛው መድ እንግዲህ እንደዚህ ሆኖ በመጣበት ሰዓት ከሀ ዶሚር በኋላ ሀምዝ ከመጣ ሀምዘተል ቀጥዕ የጁዙ ይቻላል መዱሃ መሳቡ መደን ሙሽበዓ መደን መሳብን ሙሽበዓን ጠገብ አድርገን አጥግበን መሳብ እንችላለን ማለት ነው። ጠይብ ፈኢነሁ ይሄኛው አይነቱ መደን ሱለተን ኩብራ የሆነው የጁዙ ይቻላል መዱሃ መሳቡ መደን መሳብን መሳብ ምን ሙሽበዓን የሆነ ጥግብ አድርገን መሳብ እንችላለን ማለት ነው።
ጠይብ ሚቅዳረ አሊፈይኒ ሚቅዳረ ልክ አሊፈይኒ የሁለት አሊፎች ልክ አድርገን ወኒስፊን የሁለት አሊፎች ከግማሽ አድርገን መሳብ እንችላለን ማለት ነው። ጠይብ እንግዲህ ያው ሚቅዳረ አሊፈይን ማለት ሁለት አሊፍ ማለት አንድ አሊፍ ስንት ነው ብለናል? ሁለት ሐረካ ነው። አሊፈይን ከተባለ ደግሞ አራት ሐረካ ሊሆን ማለት ነው። ጠይብ ወኒስፊን የሚለው ግማሽ ደግሞ ኒስፍ ማለት ግማሽ ነው። የማን ግማሽ? የአንድ አሊፍ ግማሽ ነው። እንግዲህ የአንድ አሊፍ ግማሽ ሲሆን ደግሞ ስንት ሊሆን ነው? የአንድ አሊፍ ግማሽ ከሆነ አንድ አሊፍ ሁለት ሐረካ ከሆነ የአንድ አሊፍ ግማሽ ደግሞ አንድ ሐረካ ሊሆን ነው ማለት ነው። ጠይብ ስለዚህ ጠቅላላ አምስት ሐረካ ይሳባል ማለት ነው። ምን በሆነበት ሰዓት መደል ሲለተን ኩብራ ወይም መደ ሲለተን ጠዊላ ብለን የምንጠራው ከሀአ ዶሚር በኋላ ሀምዘተል ቀጥዕ ከመጣ ማለት ነው። ጠይብ ወየጁዙ ይቻላል ቢሚቅዳሪ አሊፊን ከልመድል ሙንፈሲሊ ቢልሐድሪ አለን። ሌላኛ ደግሞ እንግዲህ የመጀመሪያው በየትኛውም አቀራር ላይ ብንሆን እንግዲህ ከዚህ በፊት አቀራሮች ላይ አይተናቸዋል። ሐድር የሚባል ተድዊር የሚባል እንደዚሁም ተሕቂቅ የምንለው አቀራር አለ። ሐድር ትንሽ ፈጠን ብለን የምንቀራበት፣ ተድዊር መካከለኛ ሆነ የምንቀራበት፣ ተሕቂቅ የምንለው ደግሞ ቀስ እያልን የምንቀራበት። በዛ አይነት ሁኔታ አቀራሮች አሉ። በየትኛውም አቀራር ላይ ብንሆን በምን አይነት መሳብ እንችላለን? አምስት ሐረካ መሳብ እንችላለን። ሚቅዳር አሊፈይን ወኒስፍ አምስት ሐረካ መሳብ እንችላለን አንድ ማለት ነው። በየትኛው አቀራር ወይም እንደ አቀራራችን መሄድ እንችላለን። አሁን ወደፊት የሚነግረን እሱ ነው። ወየጁዙ ይቻላል ቢሚቅዳሪ በልክ አሊፊን በአሊፍ ልክ ማለት ሁለት ሐረካ ማለት ነው። ሁለት ሐረካ መሳብ እንችላለን መደሱለተን ኩብራ ሆኖ ማለት ነው። ከልመድል ሙንፈሲሊ ልክ መደል ሙንፈሲል ላይ እንዳደረግ ነው ማለት ነው። እንግዲህ መደል ጃኢዝ አልሙንፈሲል የምንለው ላይ ከመደል ፈርዕዮች ሁለተኛ ላይ ያየነው ነው። ከዚህ በፊት ምናልባት ካስታውስን ሁለተኛ ላይ አይተነዋል። የመጀመሪያው መደል ዋጅብ አልሙተሲል ብለን ሁለተኛ ላይ መደል ጃኢዝ አልሙንፈሲል ብለን ያየነው ነበረ። እዛ ላይ እንግዲህ ያነሳነው ነገር አለ። መደል ጃኢዝ አልሙንፈሲል በሆነበት ሰዓት መድ የምናደርገው እንደ አቀራራችን ሁኔታ ነው ብለን ነበር። እንደ አቀራራችን ሁኔታ ሐድር ከሆነ ሁለት ሐረካ፣ ተድዊር ከሆነ አራት ሐረካ፣ ተሕቂቅ ከሆነ ደግሞ ስድስት ወይም አምስት ሐረካ እንስባለን ብለን ነበር። አሁን እዚህኛውም ላይ እንደዛ ማድረግ እንችላለን። ልክ እንደ መደል ሙንፈሲል ያለን ነው ማለት መደሱለተን ኩብራ ሆኖ ወይም መደሱለተን ጠዊላ ሆኖ ልክ እንደ መደል ሙንፈሲሉ አድርገን መሳብ እንችላለን አለ። ጠይብ ወየጁዙ ይቻላል ቢሚቅዳሪ በልክ አሊፊን በአንድ አሊፍ ልክ ማለት ሁለት ሐረካ መሳብ እንችላለን። ልክ እንደምን ከልመድል ሙንፈሲሊ ከልመድ ልክ እንደ መድ አልሙንፈሲል መደል ሙንፈሲል ላይ እንዳሳለፍ ነው ማለት ነው። ባይሆን ግን አቀራራችን ምን ሆኖ ነው? ቢልሐድሪ አቀራራችን ሐድር ሆኖ ማለት ነው። የፍጥነት አቀራር ሆኖ የፍጥነት ያው ተጅዊድን ጠብቀን የፍጥነት አቀራር በምንቀራበት ሰዓት ልክ መደል ሙንፈሲል ላይ መደል ጃኢዝ አልሙንፈሲል እንግዲህ እዛ ላይ በሁለት ቃል ከምን በኋላ ምን ከመጣ የሚለው ያው እዛ ላይ አይተነዋል። ከመድ ፊደል በኋላ ሀምዝ ከመጣ በሁለት ቃል ብለን ያሳለፍነው ነው። እዛ ላይ አቀራራችን ሐድር ከሆነ ወይም የፍጥነት አቀራር ከሆነ ሁለት ሐረካ ነው የሚሳበው ብለናል። እንደዚሁም አቀራራችን ቀስ ብለን የምንቀራ ከሆነ መካከለኛ ከሆነ አራት ሐረካ ብለናል። ስለዚህ እዚህኛውም ላይ መደሱለ ኩብራ መደሱለተን ኩብራ ሆኖ ወይም ጠዊላ ሆኖ በሆነበትም ሰዓት ምን ማድረግ እንችላለን? ቢሚቅዳሪ አሊፊን ሁለት ሐረካ በአንድ አሊፍ ልክ ከልመድል ሙንፈሲሊ ባይሆን ግን እንደ አሊፍ በአንድ ሁለት ሐረካ ምንስበው ቢልሐድሪ አቀራራችን ሐድር ከሆነ ነው። ቀጥለን ደግሞ አላመጣልን እንጂ አሁንም ያው እንዳጠቃላይ ዝም ብሎ ነገረን። እስከ ቢሚቅዳሪ አሊፈይን ደግሞ ማድረግ እንችላለን። በሁለት አሊፍ ማለት አራት ሐረካ መቅራት እንችላለን። እዚህኛውም ላይ አራት ሐረካ የምንቀራው ምን ሆኖ ነው? አቀራራችን ተድዊር አድርገ ነው መካከለኛ አቀራር አድርገን ማለት ነው። እንደዚሁም እስከ ስድስት ሐረካ መቅራት እንችላለን። አቀራራችን ምን ስድስትና አምስት ሐረካ መቅራት እንችላለን። አቀራራችን ምን ከሆነ ተሕቂቅ ከሆነ ማለት ነው። ጠይብ ስለዚህ እዚህ ላይ ሁለት አይነት የመድ አይነት አለ ማለት ነው። በሁለት አይነት መሳብ እንችላለን። አንድ በየትኛው አቀራር ላይ ብንሆንም አለን እንግዲህ አሁን ወየጁዙ ፈኢነሁ የጁዙ ብሎ ጀምሮልን በመጀመሪያ ላይ መዱሃ መደን ሙሽበዐን ብሎ ስንት ሐረካ? አምስት ሐረካ አሊፈይን ወኒስፊን ብሎ ነግሮን ነበር። ይሄ አምስት ሐረካ በየትኛውም አቀራር ሐድርም ተድዊርም ተሕቂቅን ብንሆን አምስት ሐረካ መሳብ እንችላለን። አንድ ሁለተኛ ወይም እንደ አቀራራችን ምንሄድ እንችላለን። ሐድር ከሆነ ሁለት ሐረካ፣ ተድዊር ከሆነ አራት ሐረካ፣ እንደዚሁም ተሕቂቅ አቀራር ላይ ከሆነ ደግሞ እስከ አምስት ሐረካ መሳብ እንችላለን ማለት ነው። ጠይብ ስንቀጥል ወደ ምሳሌ ስንገባ ሚሳሉሁ ምሳሌው አለና ዒንደሁ ኢላ ቢኢዝኒህ የሚለው ሱረቱል ያው በቀራ ላይ አያቱል ኩርሲ ላይ የሚገኝ ቁርአን ነው ያመጣልን። እዚህ ላይ ማየት እንችላለን።
ምን ይላል? ወላ ዩሒጡነ እንግዲህ ወላ ዩሒጡነ ቢሸይኢን ሚን ዒልሚሂ የሚለው ላይ አንድ ይሄ ነው። ከዛ በፊት አሁን ላይ ያመጣል ምንድነው? መን ዘለዚ የሽፈዑ ዒንደሁ ኢላ ቢኢዝኒህ የሚለውን ያመጣልን። መን ዘለዚ የሽፈዑ ብሎ ከዛ ምን አለ? ዒንደሁ ማን አለ? ሀአ ዶሚር ያልናት ተገኘች ማለት ነው። እዚህ ላይ ሀአ ዶሚር ምን ማለት ናት? አመልካች የሆነች ማለት ነው። አመልካች ናት፣ የምታመላክተው ነገር አላት እዚህ ላይ ማለት ነው ከመዕና በኩል ጠይብ። ስለዚህ ከሀአ ዶሚር በኋላ ማን ከመጣ ነው ያልነው? ሀምዘተል ቃጥዕ ከመጣ ብለናል። እዚህ ላይ ሀምዘተል ቃጥዕ መጥቷል ከሀአ ዶሚር በኋላ። ስለዚህ አሁን እዚህ ላይ ምን ያክል መሳብ እንችላለን? እስከ 5 ሐረካ መሳብ እንችላለን። 5 ሐረካ አቃራችንም ሐድርም ይሁን ተድቢርም ተሕቂቅም ይሁን በየትኛው ይሁን 5 ሐረካ መሳብ እንችላለን። አንድ ወይም በአቃራችን ሁኔታ መሄድ እንችላለን። ሐድር ላይ ከሆንን 2 ሐረካ ብቻ ስበን ማለፍ እንችላለን። ተሕቂቅ ላይ ከሆንን 5 ወይም 6 ሐረካ፣ ተድዊር ወይም መካከለኛ ቅራ ላይ ከሆንን ደግሞ ስንት ሐረካ? 4 ሐረካ ስበን ማለፍ እንችላለን ማለት ነው። መን ዘለዚ የሽፈዑ ዒንደሁ ኢላ ቢኢዝኒህ ዒንደሁ ኢላ ቢኢዝኒህ ያው እንደ አቃራችን መሳብ እንችላለን። ወይም ሁሌም ቢሆን እስከ 5 ሐረካ ወይም 5 ሐረካ መሳብ እንችላለን ማለት ነው። ጠይብ አንድ ምሳሌ ያመጣለን። ምሳሌ ይሄ ነው ኪታቡ ላይ። ሁለተኛ ራሱ እዛው ሱረቱል በቀራ ላይ አያቱል ኩርሲ ላይ ያለው ወሚን ዒልሚሂ ኢላ ቢማሻ ወላ ይሒጡነ ቢሸይኢን ሚን ዒልሚሂ ኢላ ቢማሻ ያለውን ራሱ ደግሞ እዛው ላይ አምቶልናል። ሁለት ምሳሌ አንድ አያ ላይ ማለት ነው። ጠይብ የቀድሞ መን ዘለዚ የሽፈዑ ዒንደሁ ያለው ነው። ሁለተኛ ሚን ዒልሚሂ ብለን ሚን ዒልሚሂ ወላ ይሒጡነ ቢሸይኢን ሚን ዒልሚሂ ብለን ኢላ ቢማሻ ስንል ማለት ነው። ጠይብ ስለዚህ አሁንም ምን ተገኘ? ሀአ ዶሚር አለ። ሚን ዒልሚሂ ስንል ሀአ ዶሚር አለ። ከሀአ ዶሚር በኋላ ማን መጣ? ኢላ ስንል ሀምዘተል ቃጥዕ መጣች። ስለዚህ እዚህ ላይ 5 ሐረካ መሳብ እንችላለን ማለት ነው። ወይም እንደ አቀራራችን አድርገን ሐድር ከሆነ 2፣ ተድዊር ከሆነ 4፣ ተሕቂቅ ከሆነ 5 አድርገን መሳብ በዛ አይነት ሁኔታ መሄድ እንችላለን። ወላ ዩሒጡነ ቢሸይኢን ሚን ዒልሚሂ ኢላ ቢማ ሻእ ሚን ዒልሚሂ ኢላ እዚህ ላይ እንግዲህ አሁን ባልነው ሁኔታ መሳብ እንችላለን ማለት ነው። ጠይብ ከዛ በኋላ እንግዲህ ያመጣልን ሌላ ምሳሌ ወሚስሉ ኢነሁ አድሐከ ብሎ ያመጣበት ሁኔታ አለ። እዚህ ላይ እንግዲህ ኪታቡ ላይ ኢነሁ ሲል ቁርአን ላይ ምን አለ እንግዲህ ምሳሌ ያመጣልን ያለው ከሀአ ዶሚር በኋላ ሀምዘተል ቀጥዕ ለመጣበት ነው። ጠይብ ሀምዘተል ቀጥዕ እዚህ ላይ ምሳሌ ላይ አምጥተው ግን ቁርአኑ እዚህ ላይ የተወው ነገር አለ። ምን አለ እዚህ ላይ ሁወ አለ። ኢነሁ ሁወ አድሐከ ወአብካ ነው የሚለው ቁርአኑ። ስለዚህ በዚህ አጻጻፍ ከሆነ ምሳሌ ይገጥማል ማለት ከሀአ ዶሚር በኋላ ማን መጥቶልናል? ከሀአ ዶሚር የምንለው እዚህ ያለ ከሀአ ዶሚር በኋላ ሀምዘተል ቀጥዕ መጥቷል። ይመቻል በዚህ አጻጻፍ ከሆነ ማለት ግን ቁርአኑ ደግሞ እንደዚህ አይደለም። ቁርአኑ ኢነሁ ሁወ አለ መካከል ላይ ኢነሁ ሁወ አድሐከ ወአብካ የሚላል። ስለዚህ ኢነሁ ሁወ እዚህ ላይ ካለ አሁን ላሰብነው ምሳሌ አይሆንም ማለት ነው። መደል ሲላ ሲለተን ጠዊላ ወይም መደል ሲለተን ኩብራ ለምንለው አይሆንም፣ ምሳሌ አይሆንም። ምክንያቱም በዛ ሰዓት እዚች ጋር መሀል ላይ ሁወ ካለ ከሀአ ዶሚር በኋላ የተገኘው ሀምዝ ላይ ሆን ነው ማለት ነው። ከሀአ ዶሚር በኋላ የተገኘው ሀ ሊሆን ነው። ሀ ራሱ ከሆነ ደግሞ መደል ሲለተን ሱግራ ወይም ቀሲራ የምንለው ውስጥ ነው የሚገባው ማለት ነው። ያ ውስጥ ነው የሚገባው። በዛ ሰዓት 2 ሐረካ ብቻ ነው የምንሰበው። ስለዚህ ኢነሁ ሁወ አድሐከ ወአብካ የሚለው ለዚህ ምሳሌ አይሆንም፣ ሁወ በመጣበት ማለት ነው። እዚህ ላይ ግን ሁወን አውጥቶ ያው ቁርአኑም እዚህ ላይ ያው ሁወ መጥፋት ስለሌለበት ይሄ ምሳሌ ሊሆን አይችልም። አላኩል አህዋል በዚህ አጻጻፍ ግን ሊሆን ይችላል። ግን እኛ የምንፈልገው ትክክለኛ ቁርአኑ ላይ ያለው ስለሆነ ይሄኛ ምሳሌ ሊሆንልን አይችልም። እንደማንም ቅድም ባየነው ሁኔታ ቁርአን ላይ እንግዲህ ቁርአን ገልጸን ብዙ ምሳሌዎች ማግኘት እንችላለን። በተለያዩ ቦታዎች እንደዚህ ሀአ ዶሚር መጥቶ ከዛ በኋላ የመጣው ሀምዝ ነው ወይስ ምንድን ነው የሚለው ነገር አይተን መደሰተን ኩብራ መደሰተን ሱግራ እያልን መለየት እንችላለን። በዚህ ምሳሌ ሄደን ማለት ነው። ጠይብ ወደ ቀጣይ ስንሄድ እዚህ ላይ ወማ አሽበሃ ዛሊከ እነዚህን የመሳሰሉ ብሎ ጨረሰ ማለት ነው። ቀጣይ ጥያቄ ሱአል ሊመሱሚየ መደል ሲለቲን ሊመሱሚየ ለምን ተጠራ? መደል ሲለቲን መደል ሲላ ተብሎ ለምን ተጠራ?
እንግዲህ አሁን ላይ መደ ሲላ ነው የምንለው መደ ሌላ ስም ሳይቀመጥለት ማለት ነው። እንግዲህ ስሙ ለምሳሌ እንግዲህ ሲላ ማለት ዛኢድ ጭማሪ ማለት ነው። ስለዚህ መደ ዚያዳ ሳይባል ወይም መደ ዛኢድ ጭማሪ የሆነ መድ ወይም ጭማሪ የሆነ መደ ዚያዳ ሳይባል መደ ሲላ ተብሎ ለምን ተጠራ የሚል ጥያቄ መጣ። ጠይብ ጀዋቡ ተአዱበን ነው አለ። ተአዱበን ማለት ያው ተአዱብ ለማድረግ አደብ ለማድረግ ወይም ስርዓት ለማድረግ ነው፣ ስርዓት ለመያዝ ነው። ለምን ሊአነ አልቁርአነ ማለት አሁን መደ ዚያዳ ብንለው ወይም መደ ዛኢድ ጭማሪ የሆነ መድ ብንለው ጭማሪ የሚለው ነገር እንደ ቁርአን ተብሎ ቁርአን ላይ ጭማሪ የሚል ቃል ላለመጠቀም ማለት ነው። ቃሉን ዛኢድ ወይም ዚያዳ ዛኢድ የሚለው ጭማሪ እንግዲህ ሲላ ማለትም ጭማሪ ማለት ነው። ያው ከአንዱ ትንሽ በደንብ የሚታወቀው ለጭማሪ ለሚለው በደንብ የሚታወቀው ማን ነው? ዛኢድ የሚለው ቃል ወይም ዚያዳ የሚለው ቃል ስለሆነ እንደዛ ላለመጠቀም ተአዱብ አደብ ለማድረግ ወይም ስርዓት ለማድረግ ለምን ሊአነ አልቁርአን አልዓዚመ ምክንያቱም ታላቅ የሆነው ቁርአን ላ ዚያደተ ቁርአን ላይ ጭማሪ የለም፣ ፊህ በዚህ ላይ ወላ ነቅሷ ማጉደልም የለም ማለት ቁርአን ምንጨምርበትም ምንቀንስበትም አላህ ሱብሓነሁ ወተዓላ አወረደልን እስከ ቂያማ ቀን ድረስ ቁርአን ሳይጨመርበት ሳይቀነስበት የሚቀጥል ነገር ስለሆነ እኛ እዚህ ላይ መደ ዛኢድ ጭማሪ የሆነ መድ ብንለው እንደው ለሚሰማ ሰው ቀጥታ ጭማሪ የሚል ነገር ቁርአን ላይ የሆነ ነገር መጨመር የሚል ነገር ዚህኑ ላይ ወይም አእምሮ ላይ ትዝ እንዳይለው ብለን ዝም ብለን መደ ሲላ ተባለ። ሲላ የሚለውም እንደዛ ቢሆንም ግን እንደዛኛው ሙተባዲር ኢለ ዚህን ስለማይ ወደ አእምሮ ወዲያውኑ ጭማሪ የሚል ነገር ትዝ ስለማይል መደ ሲላ በተባለበት ይሻላልና የሚል ምክንያት ወይም እንትን ነው ያስቀመጠው። አላኩል አህዋል በየትኛውም ሁኔታ እንግዲህ ጭማሪ አይደለም ያለ ነገር ነው። መደ ሲላ ብሎ የተጠራበት ምክንያት ለመናገር ያክል ነው። አንድ ነገር ደግሞ ስም ከተደረገ ምክንያት የግድ አያስፈልገውም፣ ግዴታ አይደለም ማለት ለአንድ ነገር ስም ለአንድ ሰው ሙሐመድ ተብሎ ከተቀመጠለት ለምን ሙሐመድ ተባለ፣ ሙሐመድ የሚሉት ትርጉም ከሱ ጋር አይሄድም ተብሎ አይባልም። ምክንያቱም የስሙ ትርጉም ራሱ ሰውየን ማመላከት ነው። ለምሳሌ ትርጉም የሚፈለግበት የአላህ ሱብሓነሁ ወተዓላ ስም ሲሆን እንደዚህ ነብያችን አለይሂ ሰላም ስማቸው የአላህ መልእክተኛውና የአላህ ስሞች እንግዲህ ትርጉማቸውም እንደዚሁም ስምነትም ያገለግላሉ። ለምሳሌ ሙሐመድ ሲባል ነብያችን አለይሂ ሰላም ሙሐመድ የተባሉት ለምንድን ነው? ሙሐመድ ማለት ምስጉን የተመሰገነ ማለት ነው እና ምስጉን ስለሆኑ የተመሰገነ ባህሪ ስላለባቸው ሙሐመድ ተባሉ ማለት ነው። ቃሲም ስማቸው ምንም ቢባል ነብያችን አለይሂ ሰላም ስማቸውና ሙሰማው ባህሪውን ይገኛል ማለት ነው። ግን እኛ ላይ ለምሳሌ አንድ ሰው ሙሐመድ ብንል ወይም ሌላ ስም ብናስቀምጥለት ያ ስሙነቱ ተፈልጎ ነው እንጂ ትርጉሙ አይፈለግበትም ማለት ነው። ጠይብ ስለዚህ እዚህኛም ላይ በዛ ሁኔታ መውሰድ ይቻላል። የግድ ያው ዒለቱ ወይም ምክንያቱ ባይገለጽም ችግር አልነበረውም። አላኩል አህዋል እሱ ለመግለጽ ሞክረዋል ማለት ነው። ጠይብ ስለዚህ መደ ሲለተን ኩብራ የምንለው እንዳጠቃላይ ይሄ ይመስላል። ያው መደ ሲለተን ሶግራ ባለፈው ላይ በደንብ አይተነዋል። ዛሬም የተወሰነ ሙራጃ አድርገነዋል። መደ ሲለተን ኩብራን ይሄን ይመስላል ማለት ነው። ኢንሻአላህ ደርሳችን እዚህ ላይ እናቁምና በቀጣይ ደግሞ የተቀረው ዛሬ እንግዲህ 11ኛው የመደ አይነት ነው ያየነው። 12 እና 13 የመጨረሻዎቹ በቀጣይ ደርሳችን የምናይ ይሆናል። والله سبحانه وتعالى أعلم صلى الله على نبينا محمد وعلى آله وصحبه وسلم